እና ይሄ ኮራን እኛም ኮራን በእናንተ እውነት ኮራን እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ እውነት ኮራን። እንዴት አትኮሩም ታዲያ? እንዴት አትኮሩም? ግድ ነው። እና እንደዚህ እያላችሁ የሰውን ኪስ የአረብ ሀገር ጅሎች ማለት ነው። እኔም አረብ ሀገር ነው ያለሁት፣ ግን እንደነዚህ አይነት ጅሎችን በእንደዚህ እንትን እያላችሁ እያጭበርበራችሁ ጋይስ። ሩታ ደግሞ ማለት ነው እኔ ቆይ ስራም የላትም አይቲንግ ይመስለኛል። እና እያንዳንዷን የሷን ፎቶ ኤዲት እያደረጉ ምናምን የሚለቁትን ላይ ስቶሪ ታደርጋለች ኢንስታግራም ላይ ማለት ነው። ከዛ እንደዛ እያለች ሁላቸውንም ትዘርፊያለሽ ማለት ይቻላል። እና በጣም ነው እውነት ለመናገር እኔ በጣም ነው የገረመኝ፣ በጣም ነው ያሳዘኑኝ። እና እውነቴን ነው የምነግራቸው ጌታ እኔ ማለት እንታወቃለን እኛ አረብ ሀገር ላይ ያለን ሰዎች ማለት ነው። እኛ እኮ እዚህ ማለት ነው ነገር ለመግዛት እያማርን እሱን ትተን ነው ለቤተሰቦቻችን የምንልከው። ገባቸው? እና እናንተም እንደዛ ነው የምታደርጉት። ግን ለቤተሰብ ምንም ችግር የለውም ምንም ባደርግ። በቃ በጣም ነው የገረመኝ። እና ኤርሜላ ተሸነፈች ምናምን ብለሽ እንዲህ የምትወኘው ማለት ነው። ጭራሽ ደግሞ ወተን መኪና ላይ እንትን እያልን እንዞራለን። እስቲ ዞሩ። ፋራ በጣም ፋራ ናቸው። በጣም ፋራ ናቸው። ስግጥ ያላችሁ ፋራ፣ የፋራ ስብስብ። እንደዛ ነው የምላቸው እኔ። አንዳችሁ እንኳን ከአንዳቸው አትሻሉ። እና ከነ ሄርሜላና ከአብርሃም ጋር ደግሞ በምንም አትወዳደሩም። በምንም ተሸንፎም ማለት ነው። ሄርሜል ሲጀመር አልተሸነፉም። ተሸንፎም አሸንፎም ምንም ጅነን ያሉ ናቸው። ጠብቂ በቅርብ ቀን ሄርሜላ ምን አይነት ጊፍት አብርሃም እንደሚሰጣት ወር ደግሞ ምን አይነት ሰርፕራይዝ እንዳላት እኛ እናውቃለን። ታያለሽ። ሩታ ገና ታለቅሻለሽ። ገና መቻየሽ ገና ታለቅሻለሽ። እና በጣም ደስ ያለኝ ማለት ለመናገር እኔ ሄርሜላ እና አብርሃም እንደዛ ጅንን ብሎ በቃ ምንም አልመሰላቸውም ጋይስ። ምንም በቃ ኬርም አልነበራቸውም። እና እስቲ አንድ ቪዲዮ እናዳምጥና ትንሽ እናወራለን። ግን እነሱ ብዙ ነገር እኮ ያጡት እና ይሄ ስጦታ እናቴ ትሙት አሁን ምን አስበናል መሰለሽ? ከዚህ ስጦታ ጀርባ ቢኒም ምን ያሰፋን እኔ መኪና ሰውስ ችሎታዬ ያነሰ ይመጣል። እናቴ ትሙት ብልት ምላለ ደግሞ ማተብ አንገታ ላይ ያስራ። ስታስጠሉ እና ማለት ነው። አሸነፋቸውም ተሸነፋቸውም ከአረብ ሀገር ላይ ካሉት ሴቶች ወር ደግሞ አረብ ሀገር ላይ ከሚሰሩት ልጆች ብር ሰብስባችሁ አንዱን ኮሚቴ እንትን ብለሽ ብር ሰብስቦ አንበሳ ገዝቶልሽ። በርግጥ እኔ ደግሞ ግርምና ድንቅ ያለኝ ነገር ምን እንደሆነ ልንገራችሁ። ምን አይነት አይምሯቸው ትክክል እንደማይሰራ ያወቅኩት ማለት ነው። አብርሃም እንትን አይደለም እንዴ ማለት አብርሃም ሩታ ጌሙን ስላሸነፈች ወደ አብርሃም ማለት ወደ ሩታ የሚመለስ እንደዛ ብሎ ነበር ሲናገር የነበረው። ቪዲዮን ካገኘው አስገባል። ማገኛ አይመስለኝም ግን አላስገባላችሁም። ዳኒ ሲል የነበረው ከዚህ በኋላ አብርሃም ወደ ቤቱ ይመለሳል ሄርሜላ ማን ሩታ ስላሸነፈች። ከዛስ የምታወራ ነገር ሌላ ነገር የለህም? የምታወራ ሌላ የምትለው ነገር የለህም? አብርሃም ሩታ ስላሸነፈች ከዛ ወደ ሩታ ይመለሳል። አብርሃም እኮ ሩታ ነው የጠላት በተግባሯ በምትጠሱ ላይ ባደረገችው ነገር ነው እንጂ አብርሃምና ሩታ ሲተዋወቁ አብሮ ሲሆኑ ምንም አልነበራቸውም። ከዛ በኋላ ነው ህይወታቸው ላይፋቸው የተቀየረው አይደለ? እና ለዛ ምናምን ማንም ሰው እኮ ብር ስላለ ምናምን ብር አይዝህም። ለጊዜው የምትፈልገው ነገር ሊያደርግልህ ይችላል። ከዛ በኋላ ማርያምን ያስጠላል። ጌታ ምስክሬ፣ ንጹህ ፍቅር ከሌለ ብር ብቻ አይተህ የምትገባ ከሆነ ጊዜ በኋላ ያ ነገር ካገኘህ በኋላ ያስጠላሃል። ያ ሰው ብር ቫልዩ ብር ከሆነ ብሩን ቫልዩ አድርገህ የምትገባ ከሆነ ማለት ነው። ለጊዜው የምትፈልገው ነገር ስለሚያደርግልህ ሊያስደስት ይችላል ምናምን።
ግን እውነተኛ ፍቅር ለዛ ሰው ከሌለ ብርም ምንም ከንቱ ነው። ዋናው ፍቅር ነው ለሰው ልጅ ማለት ነው። እና ሩታ ያን አንበሳ ምናምን ስለወረደ ምን አብርሃም የብር ችግር አለበት እንዴ? ብር ሩታ ስላሸነፈች መቼም 50 ምናምን አንበሳ 50 አይደለም ስንት አንበሳ ነው የወረደላት አይደል ነው እሱን አላውቅምና ወደ ሩታ የሚመለስ ብለ ጭንቅላት የቀጨጨ ጭንቅላት ዳኒ በስመ አብ ወልድ መንፈስ ቅዱስ ጽጌ በቃ ወደ አይደለም ካንተ ይራቀችው ነው ለመናገር አይላብ ጽጌ ካብራ ከዚህ ሰውየው ስለረክ ማለት ነው። እንደዚህ አይነት አስተሳሰብ ነው የሚያስበው ጋይስ ዳኒ የሚባለው ሰውየው። እና ቪዲዮውን እስከ መጨረሻ ድረስ ይው ፕሊዝ ሁላችሁም። ብዙ ቪዲዮዎች አሉ ያስገባው ማለት በጣም ኔትወርክ ያስቸገረኝ ምናምን ስለሆነ ማለት ነው። ማርያምን እንትኑን ማለት አልፈለኩኝ እንትን አደርጋለሁ ከረርጋለሁ ቮይስ ምናምን አደርጋለሁ በእንትኑ ላይና ቪዲዮ እስከ መጨረሻ ድረስ አዳምጡ ቤተሰቦቼ። እና ውድድ ነው ማድረጋችሁ። ቪዲዮ እስከ መጨረሻ ድረስ ተመልከቱ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መጨረሻም ፍራቻ የወለደው ቅስቀሳ ከሸፈ። ለውሽማ አግዞ አብርሃም ተሸነፈ። ሜዳው የጋራችን ዋንጫው የግላችን። የሩታ ቤተሰቦች ነብር መለያችን። ዝምታችን ፍሬ ያፈራ ያለ ፉከራ። ሩታ በእህቶቿ ሁሌም የምትኮራ። የነብር ቤተሰቦች ግሬሳችን የሚያስፈራ። በተሰለፍንበት አቅጣጫ አንደኛ የምንመራ። ከጩኸት የበለጠ ዝምታችን ይሰማል። ስራችን ትክክል፣ ፍቅራችን ያስቀናል። መለያችን ነብር ስንታይ የምናምር። ቅንነታችን ከልብ ለሚወዱን ማር። በሩቲ መሪነት ለሚጠሉን አስተማሪ። ፍቅራችን የፈጠነ ከኮከብ ተወርዋሪ። እጅ በአፍ አስጨበጥን ለፎካሪ። ትንሽ አቅምሷቸው ቡሌ ፍርፋሪ። ቅጣትሽን ተቀበይ በአናትሽ ዙሪ። በአንገትሽ አውለቂ ፓንትና ሱሪ። ሸለመጥማጥ መሆንሽን ተናገሪ። እኔ ሄርሜላ ሁኛለሁ የሩታ ተቀጣሪ። ሸለመጥማጥ መሆንሽን ተናገሪ። እኔ ሄርሜላ ሁኛለሁ የሩታ ተቀጣሪ። ሩታ እህቶች የተሽሞነሞኑ። ከሩቅ ሲታዩ በጣም የሚያስቀኑ። ጠላትን ሰውነት የሚያቀጥኑ። የንግስት ታዛዦች እጥር መጥን ያሉ። የነጓ ፋሚሊ በጣም ይለያሉ። የነጓ ፋሚሊ በጣም ይለያሉ። ሄርሜላ ሽልጥልጥ አንቺ ነሽ እንጂ ሽልጥልጥ። ለሩታ ብር እያዋጣሽ ጌም እንድታሸንፍ ያበደርሽው ወር ደግሞ ለሩታ ጌም እንድታሸንፍ እየራብሽ ኦኬ እየራብሽ ለሩታ ብር የምታሰባስቢ ሄርሜላማ ቀፍጠን ብላሽ እንዴት እንደምታስቀና አላየሽም እንጂ አላየሽም። ደግሞ ታለቅሳለች። ወይኔ ውሹማ እኮ አንቺ ነሽ። ዳኒ ማን ነው ሾስ ሄዳ አብርሽ እኮ አንቺን ሂጂ አልፈልግሽም ብሎ እንደ ቆሻሻ ረግጦሽ አልፈልግሽም ለአንቺ ስሜት የለኝም ብሎ ያባረረሽ ነሽ ሩታ ማለት ነው። እና አልፈልግሽም ብሎ ምን የመሰለች ንግስት ታውቂያለሽ፣ ከንግስት ጋር እየኖረ ነው። እንዴት ቅብርር ብሎ እንደሆኑ አላየሽውም እንዴ? እኛ ነብረን ምናምን ነብርማ ስለ ራሱ ያውቃል። ስለ ራስሽ እዚህ ጥርስሽን ሳትቦርሺ 24 ሰዓት ቁጭ ብለሽ ስለ ሩታ ስለ ምናምን ታወሪያለሽ። ከዛም አለፍ ብሎ ደግሞ ብር እያሰባሰብሽ ለሩታ አንበሳ ታወርጃለሽ። ምን አገኘሽ? ምን አተረፍሽ? እስቲ ፋራ ምድረ ፋራ ስብስብ። እግዚአብሔር በጣም ነው የሚገርሙኝ እነዚህ ሰዎች፣ በጣም ነው የምትገርሙኝ። ደግሞ ሄርሜላ ሲጀምር የስራ ሰው ናት። ሩታ እንደ ሩታ መሰለችሽ እንጂ በጌም አንድ ቀን እኮ ነው። ሄርሜላ እኮ ትላንትና ብቻ ነው ጌም የተጫወተችው ለማኝ። ሩታ ደግሞ ለማኝ ናት፣ የሶሻል ሚዲያ ለማኝ። ከበፊቱ ስትመጣ ሩታ ምን እንደምትመስል ወደኋላ መለስ ብለሽ ማለት ነው። ማን ነው ጀግና ሰርቶ መብላት የሚችል ማን ነው እንትን ኦኬ። ሩታ የምናውቃት በሶሻል ሚዲያ በማልቀስ ከዛ ደግሞ ማን ነው ባለፈው ለታ አብርሃም ምን እንዳላት ታውቃላችሁ? ባለፈው ይሁን አይዶን ነው ብቻ
ይሄንን እንትን ውሽማዎችሽን አላት የኔን ፎቶ አውርጅና እያንዳንዱን ውሽሞች ሲመጡ እየመጡ የሚወጡትን እየመጡ ቤት እንትን የሚሉትን አውርጂና እያንዳንዳቸውን ግርግዳ ላይ ልጥፊ ምናምን እንደዛ ሲናገራት ነበረ አብርሃም ሩታን ማለት ነው። ባለጌ ስለሆነች ስነ ስርዓት ያላት ሴትማ እንደ እሷ አትሆንም። ገባችሁ? እና ኤርሚላ አኩርታናለች። እኛ ሁሌም በኤርሚላ እንኮራለን። በስነ ስርዓቷ ራሱ በቂያችን ነው። ኦኬ፣ ስነ ስርዓቷ ግሳለ ለሽምግልና ሊጥለው ያሰበው ጥሎሻል። እያንዳንዱን ወጪ እኔ ሊሸፍን ያሰብኩት በቃ ሩታ እንደምንም ማሳምናታለሁ። ቤተሰቡ ደግሞ ሁሉም ለመጥባት ደግሞ ምንድን ነው የሚለው? ወይ ጌታ፣ ወይኔ በፈጣሪ። ኧረ ለራስ ሸሚዝ ቀይር መጀመሪያ የሩታን ሽምግልናና ሌላ ነገር ከመቻል እችላለሁ ከማለት በፊት ማለት ነው። ፀጉርህን አስተካክል፣ ሸሚዝህን ቀይር ምናምን። የሩታ ሽምግልና እንትን ትላለህ፣ ከዛ ትችለዋለህ። ወይኔ እንደው በቃ እኔ እኮ በጣም ነው የሚያስቀኝ ሰውዬው፣ በጣም ነው የሚያስቀኝ። ከዛ አስብትሉ አንዱ ደግሞ ምን አለ ደስታ የሚባለው ቆይ አስገባ። እሱንማ አመጣላችኋለሁ፣ ማርያምን አመጣላችኋለሁ፣ ጠብቁ። የትም እንዳትሄዱ። በጣም የሚያስቅ በቃ የሚያስቅ ነገር ነው የሚያወራ፣ የሚያስቅ በጣም የሚያስቅ። ጠብቁ፣ የትም እንዳትሄዱ። ትመለከቱት ቤት የንግስቷ የልዕልቷ የሩታ ቤት ነው። ሩታ ይህንን ቤት ሰርቼ እዚህ ደረጃ ላይ ጨርሻለሁ። ለሩታ ነው የገዛሁላት። ጋይስ ይሄንን ቪዲዮ ማለት ነው ደስታ ለሚባሉ ሰዎች ሼር አድርጉልኝ። ይሄንን ቤት ልንገር አይደለም ለሩታ ማለት ነው። ይሄን ቤት እውነቴን ነው አስረግጬ ነው የምነግርህ። አይደለም ለሩታ ዘርማን ዘር የለውም ይሄንን ቤት ማለት ነው። አይደለም ለሩታ ጊፍት ልሰጣት ይቅርና ማለት ነው። ኦኬ የዩቱብ እንትን ባትሆን ኖሮ እኮ ሲጀመር እየመጣ ካትላላጥም ነበር ያገባ። ሀብታምማ ከሚዲያ ላይ ምን ይሰራል? ስራውን ይሰራል እንጂ ምን ያደርጋል? ሊላላጣል ከሶሻል ሚዲያ ላይ የማይገባ ቦታ እኮ አይገባም ሀብታም። ኦኬ እኔ እኮ ጋይዝ እኔ ውሸት አልወድም። እግዚአብሔርን ጥሎብኝ ውሸት አልወድም። ምን ይሰራል ፍቅር በሌለበት ምናምን ብላችሁ ኮሜንት የምሰጠው ሲጀመር እውነት መስሏችሁ ነው? ጌታን እውነት መስሏችሁ ነው ይሄ ነገር የምትሉት እናንተ እንደዚህ የምትሉት? ፍቅር ስለሌላት ሩታ ለዚህ ልጅ ምናምን እና ቤቱ ልክ ነው እውነት ነው ብላችሁ ነው የምታስቡት? ተው እንጂ እኔ ባካችሁ እኔ ውሸት አልወድም። እውነት ለመናገር ነጭ ነጫዋን ነው የምናገረው። ኦኬ የዩቱብ ለማኝ ወር ደግሞ ልክ እንደኛ የዩቱብ እንትን ባትሆን ኖሮ ሲጀመር ሶሻል ሚዲያ ላይ አያትመጣም። ክብርህን ጠብቀ ክብር ያላት ሴት ነው የምታገባ። ኦኬ ሩታ እኔ ውሸታም ሰው አልወድም፣ ደስ አይለኝም። በቃ የምር ደስ አይለኝም። ለሩታ ብለው የገዛሁት ይህንን ቤት እንጂ ሞላ ጉል ወላ ለራስህም የለህም። አስረግጬ ነው የምነግርህ፣ ደስታ ለምትባለው ማለት ነው። አስረግጬ ስነግርህ ለራስህም የለህም። ኮንዶሚኒየም ተከራይተህ ነው የምትኖረው። ለማያቅታጠን እሺ ኦኬ ለማኝ እኔ እኮ ማለት ነው ጋይዝ እዚህ እየመጡ ሲላላጡብን በጣም ነው ደሜን የሚፈላ። ውሸታ ለረታ ነው ይሄን ቤት የገዛሁት። እውነት ሂዱና ሙሉውን አዳምጡት ምን ሲል እንደነበር ማለት ነው።